السلام عليكم ورحمة الله وبركاته ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በጠዋት ተነሳው የጁማ ውሌ ላሳያችሁ ነው። ቪዲዮውን በላይክ ጀምሩት ማሮቼ። ላይክ እየረሳችሁ ነው። እስከ መጨረሻው ይዩት። ዛሬ ዱዓ አድርጌላችኋለሁ ለሁላችሁም ስደት ላይ ላላችሁ እህቶቼ። በጠዋት ተነስቼ ፈጅር ሶላት 12 ሰዓት ነው የተነሳ ነው። ፈጅር ሰገድን 12 ሰዓት ተኩል ላይ እህቶቼን ወደ መናኸሪያ ይዤ አሁን ይሄን ቪዲዮ ስመጣ ነው የቀረጽኩት፣ ስመለስ ማለት ነው። እዚህ ጋር ፊቴን የምሸፍነው ፊቴ ሙሉ ለሙሉ ተበላሽቷል። እዚህ ጋር ሳያችኋለሁ፣ ግማሹን ወጣ እያደረኩ ምች ነገር መቶኛ አማሮቼ። ኢንሻአላህ ሰኞ ለታ ወደ ናዝሬት አዳማ ሕክምና ሄዳለሁ ማለት ነው ልታከም። ዛሬ ራሱ ልሄድ ነበር ከእህቶቼ ጋር፣ እነሱ እስከ ናዝሬት ሲሄዱ እኔ ናዝሬት ወርዳ ነው ብዬ ነበረ፣ ግን ካላገኘኋቸው ኪሳራ ነው በሚለው ሰኞ ይሻልሻል ተብዬ ነው የቀረሁት። እርድ ምናምን የምቃባው ማለት ነው ትንሽዬ ለውጥ እያዩበት ስለሆነ በደንብ ደግሞ ሕክምና ላድርግ ብዬ ነው። ቀስልና እርድ እየበጠበጥኩ እየተቃባው ነው። ከመናኸሪያ ወጥቼ ወደ ቤቴ እየሄድኩ ነው። በጣም ከፍቶኛል፣ ወላሂ ነው የምላችሁ። በጣም ከምላችሁ በላይ ክፍት ነው ያለኝ። 10 ምናምን ቀን ሲቀመጡ እህቶቼ አንድ ቀን የተቀመጡ አልመሰለኝም። የምር ነው የምላችሁ፣ ወላሂ በጣም ነው የከፋኝ። ቤቴን እንዴት እንዳሞቁት ልነግራችሁ አልችልም። እኔ ራሱ 10 ምናምን ዓመት ከእህቶቼ ጋር ከተተያይ ማለት ነው ካየኋቸው ካዩኝ መጣች ሲባል ነው። በዛሁን በሚያስፈራ ወቅት በተለይ እኛ ሀገር በተለይ ወደኛ ማለት ነው ሸዋ በጣም ነው የሚያስፈራው። ከአማራ ክልል አቋርጠው እኔን ለማየት ሲመጡ እኔ እመጣለሁ ወይ እናንተ አትምጡ በዓሉ ይውጣና ብያቸው ነበረ። እስከዛር ሳላስቻላቸውም መጡ። 10 ምናምን ቀን ተቀምጠው መንገድም ተዘግቶ ነበረ። የሚሄዱት ቅዳሜን ሞክራንን ብለው ነበረ። ዛሬ ማታ ላይ ትናንትና ሐሙስ ማለት ነው መንገድ ተከፍቷን ሲባል ሲሰሙ ወንድሜ ምሳ ጠርቷቸው ነበረ ለጁማ። ማታ ላይ ለወንድሜ ደወሉና በቃኛ ልንሄድ ነው፣ ለእኛ የምታዘጋጁትን ነገር ተዉት ምናምን ነገር ብለው ተናገሩ። ያው ዛሬ ጠዋት እንግዲህ ጠዋት 12 ሰዓት ተነሱ። ፈጅር ሶላት ሰግደን እኔም ወደ መናኸሪያ ሄጄ ወላሂ አልቅሼ ቤቴ ራሱ መጥቼ በሬን ዝግት አድርጌ ማለት ነው። በጣም ከፋኝ፣ ጭር አለኝ። እኔ ደግሞ አልችልም፣ ወላሂ ነው የምላችሁ። በቃ በጣም ደስተኛ ነበርኩ ከነሱ ጋር ማሳልፋቸው። በቃ እንዴት ብዬ ላስረዳችሁ? ወላሂ በጣም ደስ ይላል። ያ ረቢ ከቤተሰብ ጋር በተለይ እህቴ ማለት ነው። እቺ የእናቴ የመጀመሪያ ልጇ ናት። እኔ 6 ታናሿ ነኝ። ጥርስ አታስከድንም፣ እርጉያ ጥርስ አታስከድንም ነው የምላችሁ። በጣም አስቂ ናት። እና አልሐምዱሊላህ ወደ ቤት ስመለስ ወንድሜ ያው ምሳ አዘጋጅቶ የለም ቤቱ፣ ሚስቱ አዘጋጅታ ነበረ። ምሳኛ ጋር ናችሁ ሲሉ እኔ አልመጣም አልኩ። እኔ በጣም ከፍቶኝ ነበር፣ ድብር ምስላለኝ። ቤቴ ነው እንትን የምለው አልኩ። እናቴ ሂጅ አልኳት። እናቴ ሄደች። በቃ ቤት ውስጥ አወላላ እኔና አወል ትንሽ ሰርተን እንበላንናል። ሰሚራም ማለች አልሄድም ማለች። አወል ያው ዙቤርም አለ እሱ ከስራ ሲመጣ እሱም እንዳይርበው ብለን ትንሽ የስጋ ወጣን። ድንች ምናምን ነገር ያለውን ቤት ውስጥ ያለውን ነገር እንጠቀም ብለን እንደዚህ ምናምን ነገር ትንሽ የስጋ አውጥቼ ከታትፌ እንደዚህ ሰራሁ። አልሐምዱሊላህ ትንሽ የሩዝ አድርገን ሰራራም። በቃ የጁማ ውሎን ምንም እንዳይደብራቸው እነሱም አንሄድም አሉ። ሁላቸውም ደብሮና ሁላችንም በቃ እንዴት እንደደበረን ቢስሚላህ ተላምደን በቃ እንዲህ ስንለያይ በጣም ከፋኝ። አልሐምዱሊላህ አገሩን ሰላም አድርጎት እኛም እንሄዳለን ኢንሻአላህ። ከአንድ ወር በኋላ ክረምት ይግባ ብለን ነው ወደ ገጠር ሲሄድ። በክረምት ነው ደስ የሚለው ገጠር ላይ ማለት ነው። በክረምት እንሄዳለን። ከአንድ ወር በኋላ ኢንሻአላህ እንሄዳለን። እዚህ ጋር ሩዜን ጎን ለጎን በአንድ ከሰል ማንደጃ እንደዚህ እያበሰልኩ እዚህ ጋር ደግሞ ወጤን እየሰራው ድንች ነበረኝ ቤት ውስጥ ያለውን ድንች ክትፍትፍ አድርጌ አብዝቼ ጨመርኩባቸውና ማለት ነው። አወልዬ ድንች ወጥ ነው ወይስ ስጋ ነው የምትሰሪው አለኝ። አይ ማታ ራት ከሚሰራ ትንሽዬ ወፈር ይበልና ራት አንሰራም፣ በቃ በሱ እንበላለን ብዬው እንደዚህ ድንች አበዛሁባቸው። ማን አለ? ሌላ ሰው የለም። እኛው ነን ያለነው። እናቴ እስካሁን አልመጣችም። ይሄን ቪዲዮ እንግዲህ 10 ሰዓት 11 ሰዓት እየሆነ ነው፣ አልመጣችም ከወንድሜ ቤት።
እንደዚህ ሰራርቼ ጨረስኩ። ወጡ ዘይት አልበዛበትም። ወላሂ እኔ ዘይት አልወድም ዘይት ትንሽ ስጋዋ ምን እንጃ አላውቅም። ይሄና ነጭ እንትን የለውም። ዛሬ ግን በደንብ ነው ዱዓ ያደረኩላችሁ ማሮቼ። ዱዓዬን አላህ ይቀበለኝ። ለሁላችሁም ኢትዮጵያኖች እህቶቼ፣ ስደት ላይ ያላችሁ እህቶቼ ዱዓዬን አደረኩላችሁ። ዱዓዬን አላህ ይቀበለኝ። እናንተም ዱዓ አድርጉልኝ። አንድ ሀጅ አለብኝ፣ ያ ነገር እንዲሳካልኝ ወጥቼ በሰላም እንድገባ ዱዓ አድርጉልኝ። ከዚህ በኋላ ኢንሻአላህ በአላህ ፍቃድ በዩቱብ እመጣለሁ። የራሴንም ስራ ልጀምር ነው። ያው ተንቀሳቃሽ ስራ ነው የምሰራው። እኔ እንደዚህ ቁጭ ብዬ የምሰራው ሱቅ ምናምን ነገር አልወድም። በፊት ሱቅ ምናምን ነገር በጣም ነበር የምወደው ማለት ነው። አሁን ላይ ግን ለእኔ ሞት ነው፣ ታስሮ መቀመጥ ነው። እስቲ ይሄ የተንቀሳቀሱ መስራትን ነገር ለሞክረው ብዬ ኢንሻአላህ አሪፍ ከሆነ ነግራችኋለሁ። ብዙ ነገሮች እናንተ አታዳምጡም እንጂ ብዙ ነገሮች ነግራችሁ ነበር፣ ግን አታዳምጡም። እኔ በዚህ አሁን 1 ወር ሊሞላኝ ነው። በቃ 2 ቀን 3 ቀን የቀረኝ ማለት ነው። ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን ሰምቻለሁ። አረብ ሀገር መሄዴ አንዳንዴ አልሐምዱሊላህ ላለሁ፣ ግን አረብ ሀገር ላይ ረጅም ዓመት እየቆየን እዚህ ጋር ሰርቼ ጨረስኩ። ሩዝ አቀረብኩ። እንጀራችን ላይ ሩዝ አደረግን። ወጣችን እንደዚህ ድርግ አደረግና ሶስታችንን የበላ ነው። ይሄ እንጀራ ማለት ነው ያቀረብኩት። ብታምኑም ባታምኑም ወላሂ ተርፎን ተንስቷል። በረካው አንድ እንጀራ እኮ ነው ያቀረብነው። በሳህን ለብቻው ዳቦ ትናንትና የተጋገረ ዳቦ ነበር። እንጀራና ዳቦ አወላምቶ ነበር። በዝንብ እንዳይነካው አንሳን አስገባልኩት። ከዚህ ከአንድ እንጀራ ማለት ነው ተርፎን፣ እናንተ 3 ነን፣ እኔ ሰሚራ አወል ሶስታችሁ ማለት ተረፈ። አያችሁ በረካውን በረካ አለ ነው የምላችሁ፣ ጥግ ድረስ ማለት ነው። እዚህ ጋር ቡና ፈላን። ማንም የለም። አንድ ሰው ጠርቼ ማለት ነው ከውጪ ብቻዬን። እኔ ቡና አልጠጣም፣ ቡና አልወድም። ዱዓ በደንብ አደረግኩላችሁ ማሮቼ። አልሐምዱሊላህ ዱዓዬን ይቀበለኝ። ወላሂ ምናምን ስል ማለት ነው አንድ ጊዜ የሆነ 10 ጊዜ አትማይብን ምናምን ነገር ተብያለሁ። አላቅም ወላሂ እንደ ልማድ ሆኖብኝ ሊሆን አላቅም፣ ግን በውሸት ወላሂ ብዬ አልምልም። በአላህ ስምላ ነው። ይሄ ነገር እንዳታስቡት ማለት ነው። ልማድ ነው። ኢንሻአላህ እቀንሳለሁ። አሁን ራሱ በጣም እያሰብኩ ነው ይህችን ነገር የምናገረው ማለት ነው። ሁላችንም ማስደሰት አልችልም በነገራችን ላይ ማለት ነው። ሚዲያ ላይ ስንወጣ ልንሰደብም ልንሞገስም ነው። አድናቂም እንዳለ ያው የሚጠሉንም ሊኖሩ ይችላሉ። ምንም ማድረግ አንችልም። ማንም ሰው ሰደበኝ ብዬ ከሚዲያ አልጠፋም፣ እሰራለሁ። እና ውዶቼ ዛሬ ዱዓ በደንብ እያረኩላችሁ ነበር። ቪዲዮ ስለረዘመ እንደዚህ እንትን ለብየዋለሁ። እንግዲህ ይሄ ልጅ እንደምታዩት ይኸውላችሁ በቃ እንዴ ነው አይመን ማለት ነው። እዚህ ጋር ትስቃለች፣ ከጎን ያለችው አሲያ ማለት ነው ያስቃታል። ራቁት ሙቀት ስለሆነ ሽቲ ለብሶ ማለት ነው። ሱሪ ልበስ ቢባል እምቢ ያለ፣ ምንም ማድረግ አንችልም። ካሜራ ላይ አትግባ ስለው ሱሪ ካለበስ አይሰማም። እኔና ሲያንን ነይ ቡና ጠጭ ብዬ ቡና ጠራኋት። ካጠገቤ ቁጭ ባልኳት ቤቱ ስለለመደ ላጫጭስበት ብዬ ነው እንጂ እኔ ቡና 3 ቀርቶ ወላሂ ሻይ ራሱ አሁንም ወላሂ አልኩ እንደ ይቅርታ። እና ይሄን ይመስላል። እናቴ መጣች ላቸዋን ማሮቼ 11 ሰዓት ሆነ። እናቴ መጣች። ጠዋት ዙር ላይ ነበር የሄደችው ወንድሜ ቤት መጣች። ዱዓ አድርጌላችኋለሁ። ዱዓዬን አላህ ይቀበለኝ። ይኸው ዱዓ እያረኩላችሁ እንደዚህ ወላሂ ክፍት ብሎኛል። በጣም ከፍቶኛል። በቃ ክፌት ልነግራችሁ አልችልም። ደግሞ ከመጣው ወፈርኩ።